ከጥምቀት ማግስት ታቦታቱ ባለፉበት አደባባይ ላይ በሞንታርቮ ዘፈን ተከፍቶ ሲጨፈር አይተን ጎንደር ምን እየሆነች ነው ብለናል። ከዚያም በፊት መናፍቃኑ ሰፊ እንቅስቃሴ አድርገው ሰሜንን ለኢየሱስ በሚል በኦርቶዶክሳውያን ላይ የሰሩትን ድራማም አይተን አዝነናል። ጭፈራውና ዳንሱ ከአደባባይ አልፎ ወደ አውደ ምሕረት ገብቷል። ለእመቤታችን በዓለ አስተርዮ በሎዛ ማርያም ላይ እንደ ስቴዲየም ጭፈራ ስጋዊ መንፈስ የበዛበት ዝላይ እና ዳንኪራ መሰል እንቅስቃሴ አይተን አዘንን። ብዙዎች አዝነዋል፣ ደንግጠዋልም። በእርግጥም በእነዚህ ተከታታይ አጭር ቀናቶች የሊቃውንት ከተማ እየተባለች በምትጠራው ጎንደር ይህ መከሰቱ ለምን ይሆን ሲሉ ብዙዎች ከልባቸው አዝነው ደንግጠው ጠይቀዋል። መምህር ኤፍሬም እንዲህ ይላሉ። አራቱ የጎንደር ማደብዘዣዎች። አንደኛ፣ ጎንደር ከዓመት ዓመት ያለማቋረጥ ጸሎተ ምህላ፣ ማህሌት፣ ዜማ፣ ጽናጽል ያለ ዝላይ እንደ መላእክት የሚሰራጭባት የመጻሕፍት ትርጓሜ፣ የቅኔና የጸዋትወ ዜማ ምስክር ጉባኤያት መገኛ፣ የክርስትና ማስፋፊያ ከተማ መሆኗ የበሰጫቸው የታድሶና የስድነት እንቅስቃሴ ኃይሎች መንፈሳዊ ውበቷን ለመንጠቅ በአደባባይ ዘምተውባታል። ይሄ የተደራጀና ለነቃ ክርስቲያን ብቻ የሚረዳ የሃይማኖት ወረራ ጎንደርን የዳንኪራ መዳረሻ ከተማ አስመስሎ ለማሳየት የታቦታቱን ንግስ በመጠቀም በአውደ ምሕረቱና ከተማ ውስጥ በተገጠሙ ሞንታርቦች የዛር ነክ ዘፈኖችን ከፍቶ ያስደንሳል። ያንኑ ቀርጾም ለዓለም ተደራሽ ያደርጋል። በዚህ ድባብ የጎንደርን አርአያነት አርክሶ ልቅነትን አንግሶ ምሳሌነቷ የጠፋ ከተማ ለማስመሰል በዓላማ ይሰራል። በከተማው የተፈጸመው ታቦት ፊት እስክስታ በታላቁ አውደ ምሕረት መደገሙን ለተመለከተ ሴራው እየተጠና የወረደ መሆኑን ልብ ማለት ያስፈልጋል። ሁለተኛ፣ ጎንደር ውስጥ የሚፈጸምን ነውር መቃወም፣ ዘመኑን ዋጅቶ ማረምና ለቀጣይ የክትትል ሥራ አቅጣጫ መስጠት ማለት ጎንደርን ማዋረድ ነው ብለው የሚያስቡ፣ ከዚያም አልፎ ጎንደርን ጎንደሬው አፍኖ ቢገላትም ልጇ ከሆነ ይችላል የሚል ውስጠ ወይራ ያላቸው የተጠመቀ ክርስቲያን ቢሆንም ስለ ጎንደር ጥምቀት ስህተት መናገር አይችልም። ዝም ብሎ የጎነደረ ይድናል፣ ጥፋቱን አውቆ የተናገረ ግን ይፈረድበታል ብለው የሚያስቡ፣ ራሳቸውን ልዩ ጎንደሬ አድርገው የሚመለከቱ፣ ከፍቅራቸው የተነሳ ጎንደር ታፍና እስክትሞት ሕመሟ አይነገር የሚል ብሂል የተጫናቸው ወገኖች ናቸው ችግሮቹ። ሦስተኛ፣ ጎንደር ላይ የተፈጸሙ ስህተቶችን አርሞ ነቅሶ እንደ ክርስትና የታየውን ነውር አርቆ ስሟን የሚመጥን የመንፈሳዊነት ገጽታ እንዲኖራት ሳይሆን ሁለንተናዋን የተወጋች ፈጽማ የተረሳችን የተጣለች ጎንደርን ማየት የሚያስደስታቸው የጸረ ክርስትና ፕላን አስፈጻሚ ወገኖች ናቸው። እነዚህ ወገኖች ጎንደር ላይ በጥምቀት የታየውን ነውር ይመዙና አንድ አረፍተ ነገር ሳይሞሉ እንዲያውም ጥምቀትን በጎንደር ማለታቸው ስህተት ነው፣ ሕዝቡ በየዓመቱ ጎንደር መሄድ የለበትም በማለት በክርስትና ወዝ ሲቀሰቅሱ ይሰማሉ። ጎንደር እንደ ሌሎች ከተሞች የክርስትና መንገዷን ተከትላ ስሟ ከፊት ከሚደምቅ ይልቅ ክርስትናዋ የጠፋ የተረሳች ከተማ ብትሆንላቸው ደስተኞች የሚመስሉ ናቸው። አራተኛ፣ ጎንደርን ወዟን ከነ ምልክቷ ለማጥፋት ተሐድሶነትንና ዓለማዊ ማፊያነትን እያጀቡ ደጋግ ሊቃውንትን እያስለቀሱ ከተማዋን የሚመጥን መንፈሳዊ የበዓል ዝግጅት በጥልቀት ከመምራት ይልቅ በዕለት የራስ ጥቅም አጀንዳ የተወጠሩ የአመራር አካላት ናቸው ችግሮቹ። መፍትሄ፣ አንደኛ፣ ከተጠና መንፈሳዊነትን የማዛል ጥቃት አካባቢውን ለመጠበቅ ይመች ዘንድ ከላይ በሀገረ ስብከቱ ኮሚቴና በመምህራን ከታች በመንፈሳዊያን ወጣቶች የሚመራ ሽማግሌዎችን ያሳተፈ በማኅበር የታቀፈ በቀጠና ተከፋፍሎ በመዋቅር አንድ የሆነ በመንፈሳዊ ወንጌል ሥልጠና የታገዘ የጥምቀት ማኅበረሰብ መፍጠርና የከተማ የጭፈራ ድምፆችን ቀድሞ መቆጣጠር ነው። ይሄ የተሰበሰበ ማኅበረሰብ በሰንበት ትምህርት ቤት በኩል የተመጠነ የጋራ ዝማሬን አስቀድሞ ተለማምዶ የጥምቀት ዕለት ድምፁን እያሰማ እንዲያገለግል ማድረግን ያካትታል። ሁለተኛ፣
ከሩቅ አካባቢ ወደ ጎንደር ለጥምቀት የሚጓዙ አርቲስቶችና የክብር እንግዶችን በአግባቡ የሚያስተናግድ የፕሮግራም ዝርዝሮችን ከከተማ አስተዳደሩና ከአብያተ ክርስቲያን አመራሮች አዘጋጅቶ አቅጣጫ እየሰጠ የሚያስጎበኝ መስተንግዶና ጉብኝት ክፍል አቋቁሞ በአግባቡ መምራት ነው። ሶስተኛ፣ የበዓለ ጥምቀት ዕለት የሙዚቃ ሞንታርቮ በመልቀቅ የሚረብሹ የአካባቢ ባለሀብቶች በፍቅር ሰብስቦ የበዓሉን መንፈሳዊ ገጽታ በማስረዳት ማስተካከል መቻል ነው። የጎንደር ሆቴሎችና ልዩ ልዩ የንግድ ክፍሎች በጥምቀት የሚያገኙት ከፍተኛ ገቢ ቤተክርስቲያን ሳትበረዝ ከቀጠለች ብቻ መሆኑን እንዲገነዘቡ በማድረግ ራሳቸው ስርዓቱን እንዲያስጠብቁ ኃላፊነት መስጠት ያስፈልጋል። በመጨረሻም ይላሉ መምህር ኤፍሬም፣ በጎንደር በተደጋጋሚ የተመለከትነውን ጎንደርን የማነወር እንቅስቃሴ በማረም እንጂ በመደበቅ የማናድነው መሆናችንን መረዳት ይገባናል። ይደብራል እንዲሉ አባ መላኩ አበራ በተመሳሳይ ነገር ደጋግሞ መጋለጥ በእጅጉንም ይደብራል። Hallelujah.